ባህሉ በጣም ጥሩ ነው። ስታው የማህበር ባህል ማህበሩ በተጨማሪ ምንድነው ያው ማህበሮች ለነፍስ ነው አይደል እንትን የሚባለው ለነፍስ ነው። ያው ዞሮ የጉልበት እርዳታ እንደምታዩት ጥሩ እርዳታ ማህበራዊ ኑሮ ማብራችሁ ቶፕ ትገባላችሁ። ማህበራዊ ኑሮ አለበት። እንደዚህ ጉዳት እያንዳንዱን ባህሪ እያንዳንዱን አመል ታውቀዋለህ። እዚህ ማህበርተኛ ወንድም እንደያመሉ ነው የምትቀልደው። እንደያመሉ የሚችለው ባህሪ ለባህሪ ተቀልደው ማችለው እንደሆነ ትተዋዋለህ። ተዋውቋል። ባህሪ ለባህሪ እንደ ወንድማማች አንድ ቤት ውስጥ የሚኖር ማህበርተኛ ማህበራዊ ኑሮ ማህበረ እሴቶችን አጣምሮ የሚኖር ማህበርተኛ ማለት እናት ወልዳ ያልሰጠችው ወንድም ማለት ነው። በቅዱስ ሚካኤል ወንድማማች አድርጓቸው በማህበር በየወሩ የሚዘከር ዝክር አለ። ያ ዝክር ደግሞ የመንግስተ ሰማያት መውረሻ ነው። በሰማይ የመንግስተ ሰማያት መውረሻ ነው። በምድርም ደግሞ የስጋ መጠገኛ ነው። የስጋ መጠገኛ ሲባል ምን በለው ምን ጠጣው ብቻ ሳይሆን የጉልበት እርዳታ መተሳሰቡና ማህበራዊ ኑሮ ተገነባበታል። መተሳሰብ አለ። ማህበራዊ ኑሮ ይገነባበታል። ዛሬ ወንድማችን ከዚህ ዓለም ሲለይ ልጆቹን ሙሳ ልጆች ፎጭ አድርጎ ሄደ። ይሄ ማህበርተኛ ባይኖር ወንድም አይረዳው። ግን ከወንድም በበለጠ የማህበርተኛ ነው የሚሸፈን ነው። እናት ያልሰጠችው ወንድም የሚባል ለዚህ ነው። ለምታውት እርሻውን አጨደው ሰብሱን ሁሉን ነገር እያደረገ እነዚህ ልጆች ያሳድጋል። ጥሩ ነው እና ከዚህ በላይ ወንድም አለ። ታዲያ ጀምሩ ጋሽ ተሳረጭ መጣየው አረጭ ላይ ያላችሁ ታላችሁ ተነሱልን። ስለ ማህበርተኛው ጉዳይ እስቲ አሁን ማህበርተኛ አያ ገብሪ ማህበርተኛውን ጥሩ ነገሮች ያግዛል። ጥሩ ነገሮች አሁን እኛውን ወንድማችን ከዚህ ዓለም ስለተለየ እሱን እያገዝን ነው ያለ እና የማህበርተኛ ጥቅሙ ምንድነው? ማህበርተኛ የሚረዳዳበት ነገር ምንድነው? እስኪ ይሄን የሚያስረዳን ሰው እስቲ አንዳንድ እስቲ በሉ እስቲ። አረቂም አለ ማለት ነው ማህበርተኛ የሚያስረዳ ግን ለኔ እኮ በቅድሚያ አይገባም ነበር። ችግር እንግዲህ ተፈቀደልን መያዝ ምን አይነት መታደል ተሰጦ ነው። እሺ አጋሽስና ካረቂ ተቀርቶላል። ያ ስጩ ለሱ እሱ የለበትም ይሄንን አሮሌ ካልክሎት ቀርጠን ታልጠጣህም እንዴ? ይጠጣና እኔ ስተነፍስበት የሆነው ወደዛው ነው የሆነው። ማህበር መግባት ምንድነው ጥቅሙ ለሚለው እስቲ አስረዳኝ። ማህበርተኛማ ጠቅሙ አንደኛ ያፋቅራል፣ ባይዱም ዘመዱም ፍቅር የፍቅር ቦታ ነው። ሁለተኛ ደግሞ አንድ ሰው ሲጎዳ ያው አሁን ዛሬ ያጨር ነው ከዚህ ዓለም በሞት ቢለይበት 3-4 አመቱ ነው ያሉ ልጆቹንና ሚስቱን ትቶ ይሄ ልጅ ለኛው ሀገር ስለሄደ ስለዚህ ቀጥታ ይሄው በአመት እናይድለታለን። ልጁ አደገ። ልጅ ሲያድግ ትልቁ ልጅ እኛ ብንገድፈውና ቢያድግ በሚመጣው ግን ያሎችን ሁላ ያሳድጋቸዋል ማለት ነው። ስለዚህ ያ ልጅ ያ ሰውዬ አልሞተም ማለት ነው። ሚስቱ ቤት አለች፣ አትሰደድም፣ አይርባትም፣ ያሉችን ልጅ ታሳድጋለች። ልጁን ደግሞ ማህበርተኛ ቢያሳድገው ያው እህቶቹን ወንድሞቹን እናቱን ይዞ እዚያው ቦታው አይነቀልም፣ በዚያ ይኖራል እና የማህበርተኛ ፍቅር ለየት ያለ ሆኖ ከማንኛውም የተስማማ ነገር ነው። ሌላው ደግሞ ችግር ምናምን ቢደርስ በሰትዮት ላይ መዋጮ ምናምን ለልጆች መችም እንግዲህ ሰውየው ያው ስለሌለ ችግር ምናምን ቢደርስባት መዋጮ ጉዳይ ምን ትረዳለች፣ ትገደፋለች እና ይሄ ቀላል ነገር አይደለም። አሁን አንድ ማህበር ተማበራችሁ አንድ ሰው ሲጎዳ ከፍሬ ግብር ጀምራችሁ እስከ ተስካር ድረስ ነው የምታግዙ? በምን አይነት መንገድ ነው የምትተጋገዙ? አሁን ሞት መከራ ሲመጣ ይሄንንም አብረው ቢያብራሩልን። እንዲያውም መጀመሪያ እንዲያውም ገና ሲታመምም አጨዳ ጉልበት ምን እንረዳለን፣ ሲሞት እዝን እናዋጣለን፣ ተስካር እናዋጣለን። ይሄን ሁላ እያደረግን ነው እስከ ፍሬ ግብሩ ድረስ። ያው ፍሬ ግብር የለም በመሀል እንኳን መግባት የለም። እያዋጣን እየረዳን ያለ በመሀል አንዳንድ የምትገቡ ሰዎች ትኖራላችሁ። አሁን በልተናል ጠጥተናል፣ እዚህ ላይ ምስጋና ቢያደርጉ ከአባታችን ተነስተው አባ ገብሬ ቢሞክሩ ሌሎችም አሉ እነ ገበዮች ፈረው አመስግኑና አባታችን በአቡነ ቢያስሩት እዚህ ላይ አርጋሽ